እንግዲህ ባህረ ዮርዳኖስ ሄጄ በዓልን እያከበርኩኝ ነበረ እንደምታዩት ማለት ነው። አሁን ከባስ ወረድን። ከመጀመሪያው ጀምሬ ለመቀረጽ ይረዝምባችኋል እና በጣም ያስጠላል። ሁልጊዜ ደግሞ ስታዩት የለመዳችሁት አካባቢ ስለነበረ አልቀረጽኩም። ከዛ አሁን ሂደን ቀየስ ብለን በሌላ በኩል ነው ባሱ ያወረደን፣ በፊት በሚያወርድብን ሳይሆን ሌላ ቦታ ነው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የእናትና ልጅ ቤተሰቦች እንደምን አላችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? ለዚህ ሰዓት ለዚህ ደቂቃ ያደረሳችሁ ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ በትናንትናው ዕለት ጥር 15 በኢትዮጵያ አቆጣጠር፣ በዚህ ሀገር ደግሞ ጥር 20 ነው ጥምቀትን ያከበር ነው። እንግዲህ ጥምቀትን ያከበር ነው በባህረ ዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ባህር ላይ ነው ያከበር ነው ማለት ነው። በጣም ደስ የሚል ነው። ያው ባህሩን ማሳየት አይቻልም፣ የእስራኤል ድንበር ስለነበረ በጣም ተቸግረንና በፖሊስና በወታደር በልዩ ኃይል ተከበን ነበረ ስናከብር የነበረው። እንግዲህ እነሱንም ወደፊት የምታዩቸው ይሆናል እንዴት እያከበርን እንደሆነ። እንግዲህ ብዙ አበሻ ወንዶች መጥተዋል ከባህሬን ከዱባይ እና ከእንትና ማለት ነው ከቤሩት በጣም ብዙ ሰዎች መጥተዋል። ደስ በሚል ሁኔታ እያከበርን ነው የዋል ነው ማለት ነው። እንግዲህ ለዚህ ሰዓት ለዚህ ደቂቃ ያደረሰ ልዑል እግዚአብሔር ይመስገን። እኔ ፈጣሪዬን ጌታዬን መድኃኒቴን ኢየሱስ ክርስቶስን በስንቱ ነገር አመስግኜ እንደምዘልቀው ባላቅም በጣም ደስተኛና በጣም በቃ ለኔ ያደረገውና ለኔ የዋለውን እኔ ለኔ ያለውን ነገር በቃ ምን ልበላችሁ አልገልጸውም። ያው የሚጣጠገቤ ስለተኛ ትንሽ ትኩረፈረፋልኝ ማለት ነው። ይቅርታ አድርጉልኝና ለመስማት ሞክሩ፣ እንደምንም አጥርታችሁ ለመስማት ሞክሩ ማለት ነው። እንግዲህ ዝማሬውን እየዘመርን ታቦታችንን ይዘን ወደ ጥምቀተ ባህሩ እየወረድን ነው ማለት ነው። ደስ በሚል ሆና ይህ መስቀሉ የተሰቀለው እንግዲህ ጌታችን መድኃኒታችን የወጣበት የወረደበት ቦታው ተራራው ነው እና ቤተ ክርስቲያን አለ ማለት ነው። አሁን እንግዲህ ልንወጣ ታቦቱን ይዘን ልንወርድ ከመኪና ውስጥ የተዘጋጀን ነው ማለት ነው። ዝግጅት ላይ ነው ያለ ነው። ውድ ቤተሰቦቼ ለእኔ ያደለኝ ይሄንን ትልቅ እድል ለእናንተም እንዲያድላችሁ ሁሌ ምኞቴ ነው። ምክንያቱም ይችን ቀን ይችን እድል ያላገኘ በጣም ብዙ ሰው አለ። እኔ ግን በጣም እድለኝነቴን የማየው እንዴት እንደሆነ ታውቃላችሁ? በቃ እኔ በጣም እድለኛ ሰው ነኝ። እግዚአብሔር የተመሰገነ ይሁን። እውነት እላችኋለሁ በጣም እድለኛና እድለኛ ሰው ነኝ። ለምን እንደዛ እንደምል ታውቃላችሁ? በጣም ብዙ ቦታዎችን አይቻለሁ። በጣም ብዙ ኢትዮጵያ እያለን ማየት የምንፈልጋቸውን ኢትዮጵያ እያለን የምንመኛቸውን እንግዲህ መጽሐፍ ቅዱስ ላይ የተጻፉት እያንዳንዱ ነገሮች አሉና እነሱን ነገር ለማየት ስለታደልኩኝ እግዚአብሔርን በጣም ነው የማመሰግነው። እግዚአብሔር ይመስገን። ዛሬም ነገም ዘወትርም ሁሌም በየደቂቃው በየሴኮንዱ እግዚአብሔር ይመስገን እያልኩ በቃ እግዚአብሔርን እያመሰገንኩ የምኖርበት ጊዜ ላይ ነው ያለሁት እኔ ማለት ነው። በጣም ደስ የሚል እንግዲህ አሁን እየወረድን ነው። አሁን እንግዲህ የምንገኘው ወደ ጥምቀተ ባህሩ እየወረድን ነው የምንገኘው ማለት ነው። ትንሽ የ15 ደቂቃ የእግር መንገድ ያለች እሷን እንሄዳለን። እሷን እንደሄድን ያው እንግዲህ ባህሩን እናገኛለን። ዘንባባው ሁሉ ነገር ደስ አይሉም? እግዚአብሔርን እዚህ ጋር እኮ ስትኖር ዘረኝነት የለ፣ ሃይማኖት የለ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ እንትን ነህ የለም። ሁላችንም ማለት ነው ተሳስበን በቃ ያለው ከሌለው ተካፍለን ውሃ እንኳን ስንጠጣ በቃ ያለው ከሌለው ተካፍለን ነው የምንጠጣው። የሚገርመው ነገር ማለት ነው አንዴ ሃይላንድ ውሃ ካለች ያችን ለስንት ተካፍለን እንደምንጠጣትና እንደምንበላት ፍቅራችን ሲያስቀና በኢየሱስ ክርስቶስ በጣም ነው ደስ የምንለው፣ በጣም ነው የምናምረውና እኛ ለምንድን ነው ግን እንደዚህ እዚህ በስደት ላይ አንድ እንደምንሆነው ኢትዮጵያ ላይ አንድ መሆን ያቃተን ለምን ይሆን? እኔ በጣም ነው የሚያሳዝነኝ፣ የምር እግዚአብሔርን በጣም ነው የሚያሳዝነኝ ሁሉ ነገር ማለት ነው። በጣም ከምላችሁ በላይ በጣም ነው የማዝነው፣ በጣም ነው የሚያሳዝነኝ። በቃ ነገሮች ሁሉ ያሳዝኑኛል።
ምናልባት ደቂቃው ሊራዝም ይችላል። ግን እንደምንም ጊዜ ሰጥታችሁኝ እስከ መጨረሻው ብታዩኝ ደስ ይለኛል ማለት ነው። ምክንያቱም የማሳያችሁ ጥሩ ጥሩ ነገሮች ስላሉ፣ ደስ ደስ የሚሉ ነገሮች ስላሉ እዚህ ሀገር ሁላችሁም ያድላችሁ። እግዚአብሔርን በጣም ነው በቃ ደስ ያለኝና እስኪ ባቸው እግዚአብሔርን ሰንበት ተማሪዎች በስነ ስርዓት እያሸበሸቡ መምህራኖቹ እያሸበሸቡ ቄሶቹም እንደዚሁ ታቦታችንን ተሸክመው ታቦታችንን ይዘን ምእመናኑ ተኋላ እየሸኘ በጣም ደስ የሚል እንግዲህ የበሬ ግንባር ነው የምታክለው። ጆርዳንን የሚያውቅ ያውቃታል፣ የማያውቃት ደግሞ በጣም ትንሽዬ ሀገር ናት። ሆኖም ግን ይሄ ሁላ ኢትዮጵያዊ ይሄ ሁላ ሀበሻ አለ ወይ ብላችሁ ማሰብ ነው በጣም የሚከብዳችሁ ማለት ነው። 9 ባስ ነው የመጣው። ከዚህ ቀደም ዮርዳኖስ ጥምቀቱ ሳይሆን ስጠመቅ ጥር ላይ ነው። በዚህ ሀገር ሐምሌ ላይ እንሄዳለን እና በዛን ሰዓት ስንሄድ ለመጠመቅ ሲሄድ 12 ነው 11 ባስ ነበር የሄደው። ዛሬ ብርድ ስለሆነ 9 ባስ ነው የሄደው ማለት ነው። እንግዲህ ባስ ማለት ትልልቅ አውቶቡስ 9 ነው የሄደው ማለት ነው። ያ ማለት ከ300 ሰው በላይ ሄዷል ማለት ነው። ያችሁ ከ300 ሰው በላይ ነን ያለ ነው። እንግዲህ ያውም ሁሉም አልመጣም። ሁሉም ቢመጣ እንግዲህ እርግጠኛ ነኝ ወደ 4000 5000 እንጠጋለን ማለት ነው። እና በጣም ደስ የሚል እዚህም ሀገር መጥተው ደግሞ ይህንን እድል ሳያገኙ የሄዱ በጣም ብዙዎቹ ናቸው። በጣም በቃ እድል ያልቀናቻቸው በጣም ብዙ ናቸውና እኔ ደግሞ እድለኛ ነኝ። ከነሱ መካከል በጣም እድለኛና በጣም የታደልኩ ልጅ በመሆኔ እግዚአብሔርን በጣም ነው የማመሰግነው። ነገም ዛሬም ዘወትርም ሳላመሰግነው አላልፍም። እንግዲህ ታድሎ ዮሐንስ ጌታውን ለማጥመቅ የተዘጋጀበትና ጌታውን ያጠመቀበት ቦታ ይህንን ይመስላል። እንደምታዩት በልዩ ኃይል ይሄ ቀይ ቀይ የለበሱት ትንሽ ትንሽ ነው ራሳቸው የሚታዩ ልዩ ኃይል ነው። በዚህኛው በኩል ደግሞ ወታደር ከቦናል ማለት ነው። ይሄ እንደ ድንጋይ አይነት የምታዩት ህንጻ የሚመስለው እሱ ስር ፖሊሶች አሉ ማለት ነው። ያው ብዙ ጊዜ ልትቀርጿቸው አትችሉም። ያው ግን እኔ ገብተውብኛል። ምንም ማድረግ አይቻልም። እንደውም ላለመቀረጽ እነሱ ብዙ ጥረት ያደርጋሉ። ገብተዋል ማለት ነው። ይሄ እንደምታዩት በዚህ በኩል ወታደር አለ። በዚህ በኩል ወታደሮች አሉ። የታቦታችንን ይዘን ቅዳሴያችንን እያስቀደስን በስነ ስርዓት በግርማ ሞገስ በተሞላበት መልኩ ያው እኛ ስልካችንን ይዘን መቀረጽ ነው ስራችን። መቼም ከኔ ጀምሮ በስነ ስርዓት እንትን አንልም። ነገር ግን በተቻለን መጠን ብቻ በሚያምርና በድምቀት በሽብሻቡ ቅዳሴ ተቀድሶ በስነ ስርዓት ቅዳሴውን አልቀረጽኩኝም፣ ምክንያቱም ማስቀደስ ስለነበረብኝ። በቃ ቢያንስ እንኳን ሌላውን ብቀረጽ ቅዳሴውን መቀረጽ አልፈለኩም። ለምን በቃ ማስቀደስ አለብኝ። እድለኝነቴን እንደ እድለቢስ ማድረግ የለብኝም ብዬ ስላሰብኩኝ እንጂ በጣም ደስ በሚል ሁኔታ ነው ስናስቀድስ ስንወርብ በጣም ስንዘምር በቃ ዘንባባችን ስር ቁጭ ብለን እንደምታዩት ይሄ ዛፉ ውስጡ እንዳለ ሰው ነው ማለት ነው። ወታደርም ነው፣ ሰውም ነው፣ ፖሊስም ነው፣ ልዩ ኃይል ነው። በጣም በቃ በሚያምር ሁኔታ እነሱ ራሱ በእኛ ተገርመው በጣም ተገርመው ሲያዩንና ሲቀርጹን ነበረ የነበረው ማለት ነው። እንግዲህ ይህን ያክል ሌላ ህዝብ እስከምናስቀና ድረስ እናንተ ሁልጊዜም አመት በዓል ካላችሁ ማክበር የምትፈልጉት ነገር ካለ ልታከብሩ የሚገባችሁ ህዝቦች ናችሁ። እንዴት እንደዚህ የሰው ጸሎት ይተጋል? የኛም ህዝብ እኮ እንደዚህ ቢጸልይ ሀገራችን ምንኛ በታደለች ነበረ። በስነ ስርዓት ሶላት እንኳን የማንሰግድ እኮ ሰዎች ነው ህዝብ ነው የተሰበሰበባት ይች ሀገር። በጣም የሚገርምና የሚያስገርም አለባበሳችሁ፣ ስነ ስርዓታችሁ፣ ሁላችሁም አንድ አይነት ልብስ ለብሳችሁ ስትሄዱ እያሉ በጣም ሲገረሙና ሲያመሰግኑብን የነበረው በተለይ በቃ ግርም ብሏቸው ያቸው ሀበሻ ወንዶች ማለት ነው። እነዚህ ከዱባይ መጥተው ነው እንትና ከባህሬን እና ከኩዌት መጥቷሉ ማለት ነው። በጣም ብዙ በቃ ደስ በሚል ሁኔታ እያከበርን እስኪ ደስ አይልም? ያው
ይህ ሁላ ባስ ማለት ነው የተደረደረው ባስ ይታያችሁ ከሆነ እንግዲህ ይህ ሁላ ባስ ቀላል እንዳይመስላችሁ 9 ባስ ነው ማለት ነው። እና እግዚአብሔርን በጣም አመሰግንኩት። በቃ እዚህ ሀገር እግሬ የረገጠበትን ቀን በጣም ወደድኩት፣ አመሰግንኩት። በጣም ብዙ ያማረርኩበት ቦታ እንዳለ ሁሉ የካሰብኝ ቦታ ደግሞ በጣም ደስ በሚል ሁኔታ ስለሆነ እና ይሄን ልላችሁ የፈለኩት እንኳን አደረሳችሁ፣ እንደኔ ታድላችሁ በቦታው ላይ የምትረግጡ ያርጋችሁ ነው የምለው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲታበረታቱኝ አሁንም በአክብሮት እየጠየቅኩኝ ቪዲዮአችንን አብረን እንቆያለን ማለት ነው። ትንሽ ቆይታ አብረን እናደርጋለን ደስ በሚል ሁኔታ። አሁን ደግሞ ተመልሰን ወደ ባሳችን እየመጣን ነው። ከዚህ በኋላ ደግሞ ደስ የሚል ዜና አለ። በጣም ደስ የሚል ዜና ማለት ነው። አሳያችኋለሁ። እሱንም ምንድን ነው ካላችሁኝ እዚህ ሀገር ላይ 3 ቤተ ክርስቲያን እንድንሰራ የዚህ ሀገር ዜጋ ሲፈቅድልን ምን ትላላችሁ? ለዚህ ሀገር ለእንደዚህ አይነት ህዝብ ያልተፈቀደ ለማን ይፈቀዳል ብሎ የዛ ሀገር ዜጋ የዛ ሀገር መንግስት ቤተ ክርስቲያን እንድንሰራ ለኢትዮጵያውያን ፈቀደ። ደስ አይልም? በጣም ነው ደስ የሚለው። እልል ያሰኛል ማለት ነው። በጣም ነው እልል የሚያሰኘው። ምክንያቱም አሁን ዮሐንስ ቤተ ክርስቲያን እንዲሰራ መሰረቱን የጣልንበትን ቦታ አሳያችኋለሁ። ፎቶ እንነሳለን ብለዋል። እዛ ጋር ፎቶ ሲነሱ አሳያችኋለሁ ማለት ነው። አሁን ተመልሰን ጉዟችንን ወደ ቤታችን እያደረግን ነው። ጸበላችንን ተጠምቀን አስቀድሰን በጣም ብዙ ነገሮች በቃ አድርገን ተመለስን። ተባርከን ተቀድሰን የተባረከ የተቀደሰ ቦታ ላይ እግሬ ስለረገጠ እዚሽ ምድር ላይ ስላስረገጠኝ እግዚአብሔር የተመሰገነ ይሁን። እዛ ጥግ ጋር የሚጠብቀው ካሜራ አለ። ተመስቀሉ ጋራ ካሜራ ስላለ እየተቆጣጠረ ነው ሰውዬው። ይሄ ፖሊስ ነው ማለት ነው። እየተቆጣጠረ ነው። ካሜራ ማን ነው? እና ብቻ ደስ በሚል ሁኔታ አክብረ ነው እንግዲህ ባሱ ከዚህ ጀምራችሁ እዩት፣ እንደ ደስ እንደሚል እዩት። የባሱ ብዛት እያያችሁት ነው። አሁን ተመችቶኝ ለመቀረጽ ሞከርኩኝ ማለት ነው። እና አንድ ቦታ ነው እንደምታሳየን እንዳትሉ፣ አንድ ቦታ አይደለም ማሳያችሁ። ልብ ብላችሁ ለማየት ተሞከራችሁ በጣም ብዙ ቦታዎችን ላሳያችሁ ነው የተዘጋጀሁት። ግን አንዳንዴ ምን አለ መሰላችሁ አብዛኛውን ጊዜ እኛ ሰዎች ተጥሩ ነገር ይሁን መጥፎ ነገር እንትን ይለናልና እንደዚህ ጥሩ ጥሩ ነገር ሲሆን ለማበረታታት ለምንድን ነው ወደ ኋላ የምትሉት? አበረታቱኝ። ይምር እኔ እውነት የሆነ ነገር ደስ የሚል ነገር ሪሊ የሆነ ነገር ነው ማቅረብ የምፈልገውም ለእናንተ ማካፈል የምፈልገውም እንደዚህ አይነት ነገር ነውና እናንተ ደግሞ አመጣው ወሰደው አገባችሁ ፈታችሁ ከሚለው ውጭ እንትን ማለት አትፈልጉም ማለት ነው። ስለዚህ ይሄን ነገር ለምን ነው ማንቀርፈው? ማለት እኛ ሀበሻዎች ለምንድን ነው ነገር ወዳድ የምንሆነው? ቁም ነገርም ይልመድብን እንጂ ቁም ነገርም ይልመድብን። በእውነት አንዳንዴ ቁም ነገር ጋራ ሲሆን ደስ ይላል። ግን ደግሞ እኛ ዝም ብለን አመጣው ወሰደው ሄደ ተመለሰ ስንል ብዙ እድሎች ያልፉናል። ብዙ ነገሮች ማለት ነው ማየት የምንፈልጋቸው ልናያቸው የሚገባቸው። ፖሊሱ ገባብኝ እዚህ ጋራ ደግሞ ማለት ነው። ይሄ ወጣት አንድ ፍሬ ልጅ ነው የሚምር እና አሁን እንትናል እኛ ዘገየንበት እዛው ጸሎት እያደረግን እየዘመርን ስንዘገይበት ከሌሎቹ ለየት ብሎ ወርዶ ኑ ቶሎ ምናምን እያለ ነው ማለት ነው። መሀል እንደ መግባት አለ አንደኛው በቃ ነው ውጡ፣ ሰዓት የለንም እንሄድ፣ ሌላ ቦታ ስራ ልንሄድ ነው ምናምን አይነት እያለ ማለት ነው። እና እግዚአብሔር የተመሰገነ ይሁን። ፊሊፒኖቹም አልቀሩም፣ ሀበሻዎቹም አልቀሩም። በቃ ብዙ ነገር ልበላችሁ አልቀሩም። ብቻ የዚህ ሀገር ዜጎችም አሉ። ጳጳሶቹ አልቀሩም። ጳጳስ መጥቷል ከባህሬን አንደኛው ጳጳስ መጥቷል። ከዱባይ መጥተዋል። እንደዚሁ ከሁሉም ሀገር መጥተዋል። በቃ እና እስኪዩት በጣም ነው ደስ የሚለው። በጣም ደስ በሚል ሁኔታ አክብረን እየተመለስን ነው። አሁን ደግሞ እየተመለስን ነው። እውነት ተዛ ወደዚህ እየተመለስን ቦታው አንድ አይነት እንዳይመስላችሁ
አንድ አይነት አይደለም፣ የተለያየ ነው። ግን አንድ አይነት ይመስላችኋል እንጂ አንድ አይነት አይደለም። እና እኔ የምላችሁ ቤተሰቦች አሁን ይህን ቦታ ስታዩ ምን ተሰማችሁ? መሰረቱ የተጣለበት ቦታ ሁላ አለ። በደንብ ለማየት ሞክሩ። እውነቴን ነው የምላችሁ። በደንብ ለማየት ሞክሩ። በደንብ በቃ ጆሯችሁንና ልባችሁን ከኔ ጋር አድርጋችሁ ለማየት ሞክሩ። እስኪ ደስ አይልም? ቤተ ክርስቲያኑ ይሁት እስኪ እኮ ቤተ ክርስቲያን ነው። ለማሳየት ሞክሬ ነበረ፣ ነገር ግን እኔ መቀረጽ አልቻልኩም። ግፍ ያለ ምናምን በቃ እየተገፋፋ ነው። ሰው በጣም ብዙ ነው። ፖሊሶችም ልዩ ኃይሎቹም በቃ እንትን ፈራን። ኢቃማ የለን አይደለ? የሌባ መዓት ማለት ነው። እና ፈራን። ስለዚህ ይሄንን በምናደርግበት ቪዲዮ በደንብ ለመቀረጽ ከሀስከበ ድረስ እንደነሸቱ መለሰ ወይም ደግሞ እንደ አቤል የወይኗ ልጅ በደንብ ሁሉን ነገር ለማሳየት አንችልም። ካሜራማን ያስፈልጋል። እንደዛ ከሆነ ደግሞ ያ ደግሞ አይቻልም እንችለኛ። በእርግጥ እግዚአብሔር የተመሰገነ ይሁን ለእኔ እዚህ ቦታ ሂጄ ነበረ ብዬ የማስቀምጠው ቪዲዮ ስላገኘው በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ የዚህ በረከት ተካፋይ እንደምትሆኑ ተስፋ አድርጋለሁ። በተለይ የኦርቶዶክስ እምነት ተከታይ የሆናችሁ ይህንን በደንብ ልትከታተሉት ልታዩት ይገባል። ያያችሁትን ቤተ ክርስቲያኑ ይህ ትልቁ አርሜኒያ ቤተ ክርስቲያን ነው ማለት ነው። በጣም ትልቅ ነው። ቦታው ሰፊ ነው። ለኛም 300 ካሬ ሜትር 3000 ነው 300,000 ነው። እንደዚሁ 300,000 ይሁን 300 ካሬ ሜትር ይሁን እንደዚህ ነው የተሰጠ ለቤተ ክርስቲያን ዮሐንስ የሚሰራበት። ሌላው ደግሞ እመቤታችን የምትገለገልበት ቤተ ክርስቲያን አለ። ሌላው ደግሞ ኪዳነ ምሕረት እናታችን በኪዳነ ቃሏ እንድትሰራ የተሰጠን ቦታ አለ ማለት ነው። አሁን እንግዲህ የዮሐንስን ቦታ አሳያችኋለሁ። የኪዳነ ምሕረትን የእመቤታችንን የሌላ ጊዜ አሳያችኋለሁ ማለት ነው። እዚህ ሀገር ላይ 3 ቤተክርስቲያን እንዲሰራ ይሄው መሰረቱ ይሄ ነው ማለት ነው። ይሄ እነሱ ቤተክርስቲያን የዚህ ሀገር ምዕመናን መገልገያ፣ ይሄ ደግሞ ለኛ መሰረት የጣልንበት ነው። አሁን ይቺ መሰረት ጥለናል ማለት ነው። አያችሁ፣ መሰረት ጥለን መጣን። ከዛ ምግብ እየበላን በጣም ብዙ ነገሮች በቃ ምግብ በላንና